አክሱም ላይ ያሉ ሙስሊሞች መብታቸው ይከበርላቸው ብለን ስንጠይቅ እንደ ኢትዮጵያዊ እዚች ሀገር ላይ እየኖሩ መብታቸውን አጥተዋል። የመኖር የማምለክ የመቀበር ሙተው እንኳን አስክሬናቸው በክብር ማረፍ መብታቸውን ስላጡ ሊከበርላቸው ይገባል። ለአክሱም ሙስሊሞች ወይም ደግሞ ለትግራይ ሙስሊሞች ትንሹ መብታቸው ይሄንን ሌላው ቦታ እንደሚሰጠው እኔ ብዙ ጊዜ እላለሁ። አፋር ላይ፣ ሶማሌ ላይ፣ ሌሎች የተለያዩ ቦታዎች ላይ 100% ሙስሊሞች ናቸው። ግን እዛ ሀገር ላይ ያሉት እዛ ክልል ላይ ያሉት ቤተክርስቲያኖች ለኢትዮጵያን ክርስቲያኖች በእምነታቸው ሊሄዱ ሊሰሩ ሀገራችን ነው ብለው ሊያድጉ ሊለወጡ ሊሄዱ ቤተ እምነት ስለሚያስፈልጋቸው ሰርተዋል፣ ይጠቀሙበታል። አሁን እኮ ስለ አፋር ክርስቲያን አይደለም እናወራ። አፋርስ ክርስቲያን ኖሮ ቤተክርስቲያን አሰራም ስለተባለ አይደለም። ከሌላ የአገሪቱ ክልል መጥቶ ቤተ እምነቱን ሰርቶ በነፃነት አምልኮ ተከብሮ የሚኖርበት ሀገር ላይ እየኖርን አክሱም የተወለደ ትግራዊ የዛው የአካባቢ ተወላጅ መብቱ እኮ ነው ኢትዮጵያዊ ከመሃል ሀገር ሄዶ አክሱም ላይ ከሄደ እምነቴ ሙስሊም ነው ሀገሬ ላይ ነው ያለው ልሰራ ልለወጥ ምጥቻለሁ እዚህ ሀገሬ ላይ ደግሞ ልጸልይበት ላመልክበት የሚችል ቦታ ይገባኛል መብቱ ነው። ለተወላጁ ለተወለደበት እዛችሁ አፈር ላይ ለበቀለው ትግራዋይ መስጂድ አትሰራም አትቀበርም ሂጃብ አትለብስም ተብሎ ከሀገሪቱ ህግ በተለየ መልኩ ያሁሉ ፈተና ሲደርስበት አሁንም ህዝባችን ያለ ነው በትግስት የትግራይ ሙስሊሞች አክሱም ተወላጆች መብታቸው ማግኘት ስላለባቸው ከታች ያለው መዋቅር እስከ ላይ ያለው ፌደራል እስልምና ጉዳይ ጠቅላይ ምክር ቤት ህግና ስርዓትን ተከትሎ ይሄ መብት እንዲከበር ጥያቄ መጠየቅ ነው። ማህበረሰቡ ድምጽ ማሰማት ነው። የተለየ ሌላ ነገር ይዞ አልወጣም። አሁንም ቤተ ክህነትን አይደለም እየወቀሰ ያለው ወይም ደግሞ እየከሰሰ ያለው ይሄ ድርጊት የሚፈጽመው በቤተ እምነት ስም ተደርጎ የሚደረጉ ነገሮች ቤተ እምነቱም ልትቃወም የሚገባ የመብት ነው ያስከበር ስራው ላይ አጋዥ ሊሆኑ ይገባል ብሎ ጥያቄ ሊያነሳ ይችላል። ከዛ ውጭ ሚዛን ሆኖ የሚቀርብ ነገር አይደለም። አንተ እንኳን አይደለም እዚህ ሀገር ላይ አርስ ላይ የተፈጠረውን ጉዳይ አይደለም ሳዑዲ ላይ ስላለ እኮ ነው አክሱም መስጂድ ከተሰራ ሳዑዲ መስጂድ ቤተክርስቲያን መሰራት አለበት ይላል። አንዳንድ ጊዜ ሎጂካልም ሆነ አግባብ ነው ማለት የምታወራው ነገር አይደለም ለሰው ስታደርሰው ለአንተ ገብቶ ነው ወይ የምትናገረው የሚለው ነገር። ሳዑዲ ያሉ ክርስቲያኖች ቤተክርስቲያን ከፈለጉ ሳዑዲ ሀገራቸው ላይ ይጠይቁ ሀገራቸው ስለሆነ ያምልኩ። ኢሚሬት ላይ እኮ ዱባይ ላይ የተሰራው ቤተክርስቲያን ለኢሚሬት ተወላጆች አይደሉም 100% ሙስሊም ናቸው። ከሌላ ሀገር ለመጡ ለየትኛው እምነት ተከታዮች እንዱሱ የህንዱ ቤተ እምነት አለው ክርስቲያኑ የኛ ሀገር የኢትዮጵያ ኦርቶዶክስ ቤተክርስቲያን ተገንብቷል። አገር ላይ የሰሩ ለወጡ ሄደዋል። ሰው ሀገር ላይ ሄደው ተከብረው ይኖራሉ። ሰው እዚህ በሀገሩ ላይ እንደዛ አይነት ውርደት እንዲሸከም የሚወሰንበት ለምንድን ነው? ሀገር ካለችበት የሀገሪቱ ሁኔታ ስለሚያሳስበን ሰላሙ ስለሚያስጨንቀን አብሮነትን እንዳይደፈርስ ስለምንጠብቅ ያንኑ እንኳን ይሄ ሁሉ ግልጽና በዚህ አይነት የሚያሳዝን በደል እየተፈጸመ ይሄ ህግና ስርዓት ተከትሎ መልስና እልባት እንዲያገኝ ነው ጥረት የሚደረገው እንጂ ህዝብን ተነሳ ተጫረስ ጠፍተሃል አይባልም። እንዴት አንድ ሃይማኖት መሪ በዚህ ልክ ይሄዳል? እንዴት በዚህ ልክ ይነሳል? ነውር እኮ ነው። አክሱም ያሉ ሙስሊሞችን ጉዳይ ለማጣፋት እዚህ ሆነ ቦታ ላይ ሰዎች ተገደሉ ብለ እንዴ ይሄ እኮ ነውረኝነት ነው። አንድ መጀመሪያ ድርጊቱ በማን ተፈጸመ ሳይታወቅ እኔ መጀመሪያ መታወቅ መረጋገጥም ያለበት ነገር ነው። እምነት ያለው ሰው ከሆነ የሚጣራው ግልጽ ነው። ይሄን አውጆ ወጥቶ እንዲህ ነኝ የገደልኩት ካለም ያ ሰው ገዳይ ነው። የተከተለው እምነት እስልምናም ይሁን ዋቄፈናም ይሁን ክርስትናም ይሁን ድርጊቱን ከፈጸመው ገዳይ ነው። ነፍሰ ገዳይ ደግሞ ህግን ጥሷል፣ ነፍስ አጥፍቷል፣ በህግ ነው ሊጠይቅ የሚገባው። እምነቱ አይደለም የዚህ አካል ቢሆን እንኳን እምነቱ የሱ የሚገለጽበት እምነት እንኳን ያን ቢሆን እምነቱን ልታነሳ የምትችልበት ምክንያት የለም። ለእምነት ካለህ ጥላቻ እምነቱን ካለህ የተሳሳተ ትርክትና ግንዛቤ እምነትን ሰድበህ ቅዱሳኖቹን አነውረህ የተቀደሱ የእምነት መገለጫዎችን የሰዎችን ልብ በሚነካ ስሜትን በሚቀሰቅስ መልኩ ተናግረህ ማህበረሰብን ለማስነሳት የምትሄድበት ርቀት ግን ይሄ የነውረኝነት ጥግ ነው። ምንም መገለጫ የለው። ይሄ ደግሞ አያዋጣም። እዚህ ሀገር ላይ አያስሄድም። ብዙዎቹን ነገር ተሻገረን አልፈናቸዋል። ዛሬም ያንን ለማለፍ ስራ ይፈልጋል። ከዛ ውጭ ግን ዛሬም ነገር የአክሱም ሙስሊሞች ጉዳይ በየትኛው ሚዛን ውስጥ ሊገባ የሚገባ ጉዳይ አይደለም። በዚህ ዘመን በ21ኛው ክፍለ ዘመን ውስጥ እንደዚህ አይነት የውርደት ተግባር በዜጎች ላይ ወንድሙ ላይ ሲፈጽም ከማየት የበለጠ ነውርም የለም። ይህን ተግባር ለማስተካከል ዛሬም ትግራይ ክልል የሚመሩት ሰዎች የሚያስተዳድሩት የፖለቲካ አመራሮች የቤተ እምነት መሪዎች በትክክል ቆም ብለው ሊያዩ ይገባቸዋል። እኔ እምነቴ ስላላስተማረኝ እምነቴ
ቤተክርስቲያን መስጊድ አፍርሰህ የደካማ ሴት ቤት ገንባ ያለ እምነት ነው ያለው። እንኳን አይደለም የሰውን ቤተ እምነት አፍርሰህ የግል ፍላጎትህን የሰውን እምነት ነክተህ የግል ስሜትን ልታስተናግድም ይሄ እኔም ማቀው እምነት ነው። ስለማላቀው እምነት ከሆነ የሚያወሩት የሚሰጡት እነሱ ናቸው የሚያውቁት። እነሱ የሚሉትን እምነት እኛ እናቀው እስልምና ውስጥ እስልምናችን ያ እንደሆነ እናውቃለን። ዛሬም ድረስ ግን ይሄው ነው። እዚሁ ሀገራችን ውስጥ ዞር ብለው ይመልከቱት 100% በሆኑት ሙስሊሞች ላይ ምንድነው ይሆነ ያለው ብለው ይመልከቱት። ሐረር ላይ ትናንት ታሪካችንን መለስ ብለው ይመለከቱት። ሐረር መድኃኔዓለም የትናንት ውስታ ታሪካችን ነው። ምንድነው የሆነው? ዛሬ ሐረር መድኃኔዓለም ትናንት መስጊድ የነበረ ቤተክርስቲያን ሆኖብኛል ያንን ለለውጥ ያለ እኛ ይሄ ማንነታችን አይደለም። አብሮ ስለመኖር የሚያስጨንቀው መሰረቱን የሚያቅ እምነቱ የሚያዘው ማህበረሰብ ነውና ሁሉን ነገር ስርዓት ባለው መልኩ የሚያስሄድ ማህበረሰብ ነው ያለው። አሁን እየተሄደበት ያለው ሚዛን ዓላማው ግልጽ ነው። ዓላማው ፖለቲካ ከሆነ መድረኩ ሌላ ነው። ይሄንን ህዝብ በዚህ አይነት የግል ስሜትና ፍላጎቶቻችን መጠቀም ያድርገን ለልቂት ልንዳርገው ግን አይገባም። አገር ልታሳስበን አገር ልታስጨንቀን ይገባል የሚለው ግን ትልቁ ሊሰመርበት የሚገባ ጉዳይ ነው ብዬ አምናለሁ።